ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን ያጋራዋችሁ ቤዛቤት አራጊ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የቃና ዘገሊላ በዓል በዛሬው ዕለት እየተከበረ ይገኛል። በክርስትና እምነት ተከታዮች ዘንድ ጥር 12 ቃና ዘገሊላ በዓል በድምቀት ሁኔታ እየተከበረ ይገኛል። በዓሉ የሚከበረው የጥምቀት በዓል ማግስት ሲሆን የቃና ዘገሊላ በዓል ከኢየሱስ ክርስቶስ ጥምቀት በዓል ጋር ተያይዞ በድምቀት የሚከበር መጽሐፍ ቅዱሳዊ ዳራ ያለው በዓልም ነው። በዓሉ ቃና ዘገሊላ የሚል ስያሜ ያገኘው ኢየሱስ ክርስቶስ የገሊላ ሀገር ክፍል በምትሆን ቃና በተባለችው ቦታ በፈጸመው ተአምር መነሻነትም ነው። እንዲሁም ከድንግል ማርያምናም ከቅዱሳን ሐዋርያቱ ጋር በመሆን በገሊላ አውራጃ በቃና መንደር ሰርግ ቤት ተገኝተው ሰርግ ቤቱን በትምህርትና በተአምራቱ የባረከበት ውሃውን ወስዶ ወደ ወይን የለወጠበትም ዕለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በጥምቀት በዓል ማግስት ጥር 12 ቀን የቃና ዘገሊላ በዓል በደማቁ ይከበራል ስትል ባልደረባችን ኤደን ሽመልስ ዘግባለች። በጉራጌ ዞን ባለፉት 6 ወራት ከ100 በላይ አዳዲስ የቱሪስት መስህብ ስፍራዎች ተለዩ። የጉራጌ ዞን ባህልና ቱሪዝም መምሪያ በዞን ውስጥ ለሚገኙ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች ተገቢውን እንክብካቤና ጥበቃ በማድረግ ለቱሪስት ምቹ እንዲሆን በትኩረት እየሰራ መሆኑን አስታውቋል። በዞኑ 128 ተንቀሳቃሽና ቋሚ ቅርሶች ተለይተው 114ቱ ቅርሶችም የራሳቸውን መለያ ኮድ ተሰጥቷቸው የተመዘገቡ ሲሆን ቀሪ 14 ቅርሶችም በቀጣይ ኮድ ተሰጥቷቸው እንደሚመዘገቡም ይጠበቃል። በ2018 አዳዲስ የቱሪስት መስህብ ስፍራዎችን ማደራጀት፣ መለየት እንዲሁም በሀገር አቀፍ ደረጃ የቀረበውን ደረጃ መነሻ በማድረግ በ172ቱ የቱሪስት መዳረሻ ስፍራዎች መኖራቸውንም ማረጋገጥ መቻሉንናም ከ100 በላይ አዳዲስ ቱሪስት መዳረሻ ስፍራዎችም መለየታቸውን የጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ ወይዘሮ መሰረት አመርጋ ለብስራት ራዲዮ ተናግረዋል። የቱሪስት አገልግሎት ሰጪ ተቋማትም በዞኑ ከጊዜ ወደ ጊዜ በከፍተኛ ደረጃ እየጨመሩ መምጣታቸውን የገለጹት ኃላፊዋ የባህል ቤቶችንናም ደረጃቸውን የጠበቁ ሆቴሎችን ለመስራትም ከፍተኛ ጥረት እየተደረገ ይገኛል ብለዋል። ባለፉት 6 ወራትም 79 አገልግሎት ሰጪ ተቋማት የብቃት ማረጋገጫ ማግኘታቸውም ተገልጿል። የማህበረሰቡን ባህል ታሪክና ቅርስ በማልማትም ለዓለም ማስተዋወቅ እየተሰራ መሆኑን የጉራጌ ዞን ባህልና ቱሪዝም መምሪያ ገልጿል ስትል መባ ወርቅነህ ዘግባለች። የተከበራችሁ ተመልካቾቻችን ወደ ባህር ማዶ መረጃችን አለፍን። ሶማሊያና ኳታር ወታደራዊ ስምምነት ተፈራረሙ። ሶማሊያና ኳታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈራረማቸውን ተሰምቷል። ስምምነቱ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት ያቀደ እንደሆነም ተመዝግቧል። ስምምነቱን የሶማሊያው የመከላከያ ሚኒስትር አህመድ ማሊን ፈቂናም የኳታር አቻቸው ሳውድ ቢን አብዱራህማን ቢን አልሐሰን አልታኒ እንደተፈራረሙት የሶማሊያ መንግስት የዜና ወኪል የሆነው ሶና ዘግቧል። ሚኒስትሮቹ ዶሃ እየተካሄደ በሚገኘው ዓለም አቀፍ የማሪታይም ወታደራዊ ኤግዚቢሽን ላይ ስምምነቱ እንደተፈራረሙም ተነግሯል። ሶና እንደዘገበው የሁለቱ ሀገራት ስምምነትም በቀጣይ ሰላምና መረጋጋት ላይ ለመስራትም እያለመ ነው። በቅርቡም ከዩናይትድ አረብ ኤምሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብጽናም ከሌሎችም ሀገራት ጋር ያላትን ግንኙነትም እያጠናከረች ትገኛለች። ከሳምንታት በፊት እስራኤል በሶማሊያ በመነጠል ነጻ ሀገርነቷን ላወጀችው ሶማሌላንድም የሀገርነት እውቅና መስጠቷን ተከትሎ በአቡዳቢና ሞቃዲሾ መካከል ያለው ግንኙነት ከምን ጊዜውም በላይ ሻክሯል። ተንታኞች እንደሚሉትም የሶማሊያ መንግስት የሶማሌላንድን ነጻነት ከሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤምሬት ናቸው ብሎም ይታመናል። ትራምፕ ዩናይትድ ስቴትስ የቻጎስ ደሴቶችን ሉዓላዊነት ለሞሪሸስ ለማስረከብ የያዘችው እቅድ ትልቅ የሞኝነት ተግባር ነው አሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ብሪታንያ የቻጎስ ደሴቶችን ለሞሪሸስ ለመስጠት መወሰኗ ዋሽንግተን ግሪንላንድን ለመቆጣጠር ከፈለገችባቸው ምክንያቶች መካከል አንዱ መሆኑንም ጠቁመዋል። የግል ንብረታቸው በሆነው ትሩ ሶሻል ላይ ባጋሩት መልእክትም የዩናይትድ ኪንግደም የቻጎስ ደሴቶችን ሉዓላዊነት ለሞሪሸስ ለማስረከብ ያቀደችው እቅድ የታላቅ ሞኝነት ተግባር ነው ብለውታል። በሚያስደነግጥ ሁኔታ እኛ ብሩህ የኔቶ አጋር የዩናይትድ ኪንግደም በአሁኑ ጊዜ የዲየጎ ጋርሺያ ደሴትን ወሳኝ የአሜሪካ ወታደራዊ ቤዝ ጣሊያን ለሞሪሸስ ለመስጠት አቅዳለች። እናም ይህንን ያለ ምክንያትም ያደርጋሉም ሲሉ ተናግረዋል። ቻይናና ሩሲያ ይህንን የድክመት ተግባር እንዳስተዋሉ ምንም ጥርጥር የለውም። እነዚህን ጥንካሬን ብቻ የሚያውቁ ዓለም አቀፍ ሀያላን ናቸው። ለዚህም ነው ዩናይትድ ስቴትስ ኦፍ አሜሪካ በእኔ መሪነት ከ1 ዓመት ወዲህ ከመቼውም ጊዜ በላይ እየተከበረች ነው ሲሉም ተደምጧል። የትራምፕ ንግግር የብሪታንያ መንግስት ተቃዋሚዎችም ደግፈውታል። የመንግስት የቻጎስ ስምምነት
ራስን በራስ ማጥፋት ነው ሲሉ የገለጹት የኮንዘርቫቲቭ መሪ ወይዘሮ ኬሚ ባዳነች ናቸው። ባዳነች ከፕሬዝዳንቱ መልእክት ምስል ጎን ለጎን በኤክስ ላይ ባስተላለፉት መልእክትም የቻኮስ ደሴቶች ለማስረከብ መወሰን የሞኝነት ተግባር ብቻም ሳይሆን ሙሉ በሙሉ ራስን ማጥፋት ነው ብለዋል። በዚህ ጉዳይ ላይ ግልጽ ነኝ፣ ፕሬዝዳንት ትራምፕ ትክክል ናቸው ሲሉም ተደምጧል። የኬር ስታርመር የቻኮስ ደሴቶችን የመስጠት እቅድ ዩናይትድ ኪንግደም ደህንነት የሚያዳክምና ሉዓላዊ ግዛቶቻችንን የሚወስድ አስከፊም ፖሊሲ ነው። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኚህ ነበሩ። መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ቆየኝ። ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ነው።